ኦልራይት እንዴት ናችሁ? በዚህ ቪዲዮ የምናየው 3.4 ኢንዲጂነስ ኮንፍሊክት ሬዞሉሽን ፕራክቲስስ የሚል ወይም ሀገር በቀል የሆኑ የችግር አፈታት ዘዴዎች የሚለውን ዩኒት ነው የምናየው። 3.4 የመጨረሻው ሰብ ቻፕተር ነው ለዩኒታችን። ይህንን ስንጨርስ the values and limitations ምን ጥቅም አለው እና ደግሞ ምንስ ጉድለት አለው ሀገር በቀል በሆነ መልኩ ችግሮችን መፍታታችን የሚለውን ነው የምናየው። ምን ነው the role of indigenous mechanism indigenous conflict resolution mechanisms የምንላቸው the role ምንድነው ጥቅሙ? ሮል ማለት ጥቅሙ ነው። ትልቁ ጥቅሙ ምንድነው? ሀገር በቀል የሆኑ የችግር አፈታት መንገዶች ለማህበረሰቡ ኤሊየን አይደሉም። ኦኬ ወይም ምን ወጣ ያሉ የተለዩ ነገሮች አይደሉም፣ የሚያውቃቸው ነገሮች ናቸው። ሐሳቡን ግልጽ ለማድረግ ሀገር በቀል ግጭት አፈታት ስንል ሲምፕሊ እያልን ያለ ነው ፖሊስ አንጠራ የህግ አካል ምናምን ሳይመጣ ፍርድ ቤት ሳይኬድ ችግሮችን እዚሁ መፍታት ማለት ነው። ኦኬ ማህበረሰቡ በሚያውቀው መንገድ መፍታት፣ አዲስ ያልሆነ ፖሊስ፣ ፍርድ ቤት፣ ጠበቃ፣ ማመልከቻ፣ ቅብጥር ሰው ሳይኖር አቃቤ ህጉ እንዲት መስቀለኛ ጥያቄ የሌለበት እንዲሁ በሽማግሌዎች መፍታት ነው። ብዙ ሁሉም ማህበረሰብ የራሱ የሆነ ሀገር በቀል የሆነ አፈታት ግጭት አፈታት ስርዓት አለው። እሱ ነው የምናየው። they have long standing indigenous mechanism ረጅም ጊዜ የቆየ ግጭት የሚፈታበት መንገድ ነበረ ሁሉም ማህበረሰብ ክፍል። ኦኬ ይሄ ዘመናዊ ፍርድ ቤት የመጣው በቅርብ ጊዜ ነው። ከዛ በፊት ችግሩን ሲፈታበት የኖረበት መንገድ አለ። እሱ ነው ኢንዲጂነስ እያልን ያለ ነው። ይሄ በምን ይለያያል? እንደ ማህበረሰቡ ከስተም እንደ ማህበረሰቡ ወግ ማለት ነው እንዳለው ሪሌሽንሺፕ አንዱ ከአንዱ ጋር ባለው እንዳለው ትስስር እንደ ባህሉ ይለያያል። ኦኬ እነዚህ ነገሮች ኢን ሩራል ኤሪያስ ሰው ፍርድ ቤት አሁን ገጠር ላይ ምናምን ከሆነ ሰው ፍርድ ቤት ፖሊስ ጋር ምን አይሄድም አይፈልግም። ኦኬ አንዴ የለም ፋሲሊቲውም የለም ግን አይፈልግም። ደግሞ ማህበረሰቡ በራሱ ተጠራርቶ ሽማግሌ ተጠርቶ ማህበረሰቡ በራሱ ኢኒሺዬቲቭ ወስዶ ማለት ነው አካባቢ ላይ ያሉ ሰዎች ተጠራርተው የተጣሉትን አካላት ጎን አድርገው ምንድነው ችግራቸው ተናገሩ ብሎ ነው የሚፈቱት ችግሮችን። they are in rural communities they are preferred ይመረጣሉ። በገጠራማ ሩራል ማለት ገጠራማ በሆኑ ኮሚኒቲዎች ውስጥ ይፈልጋሉ። ፎርማል ከሆነው መደበኛ ከሆነው የፍትህ መስጫ መንገዶች በበለጠ ኢንዲጂነስ ሀገር በቀል የሆኑት መንገዶች ይመረጣሉ። ኦኬ በተለይ አክሰስ በሌለበት ቦታ ላይ አክሰስ ቱ ፎርማል ጀስቲስ ሲስተም ወይም መደበኛ የሆኑ ጀስቲስ ሲስተም ፍርድ ቤቶች እንደዚህ ምናምን በሌለበት ፖሊስ በሌለበት አካባቢ ላይ በሽማግሌዎች ችግር መፍታት በጣም የተሻለው መንገድ ነው። the role of indigenous mechanism ስንል ለምሳሌ እንደምታያቸው እነዚህ ሰዎች ፍርድ ቤት ሳይሄዱ ፖሊስ ጋር ሳይሄዱ እነዚህ ሽማግሌዎች ቁጭ ብለው ጉዳያቸውን ያስረዳሉ። ጥያቄ ካለ ከዚሁ ይጠየቃሉ። ማህበረሰቡ ይኖራል፣ ኦብዘርቭ ያደርጋሉ። ኦኬ ታዳሚ ነው። ልክ ፍርድ ቤት ማንኛውም ሰው ገብቶ ማየት እንደሚችለው እነዚህ አይነት ኬዞችን ማንኛውም ሰው ሄዶ ማየት ይችላል። the role is ምንድነው? ችግሮች ሲምፕሊ መፈታት መቻላቸው ነው። they are deeply rooted in cultures of different ethnic groups ቀደም እንዳልነው ነው። ይሄ ለምሳሌ በፍትሃ መንግስት ላይ ፍትሃ ነገስት ላይ በፊትም ላይ ማለት ነው ኢቭን አሁን ዘመናዊው የፍትህ አሰጣጥ መንገድ መጣ ፍርድ ቤት ፖሊስ ጣቢያ ምናምን መጣ ብለንም ከሱ በፊትም ራሱ ቢሆን ስቲል ንጉስ ጋር ተሄዶ ማለት ነው ንጉሱ የሆነ ቀን ላይ ቀጠሮ አስይዞ ብዙ ሰው ተሰልፎ መጥቶ ጉዳዩን እያስረዳ ፍትህ በሚቀበልበት ጊዜ ያንንም ቢሆን ንጉሱ እና ፍትሃ ነገስቱ ንጉሱ ፍትህን የሚወስንበት ሪፈር የሚያደርገው መጽሐፍ ማለት ነው። እሱ መጽሐፍ ቢሆን ምንድነው የሚለው? በተቻለ መጠን ሰዎች እዚህ ንጉሱ ጋር ባይመጡ ጥሩ ነው፣ ወይም አካባቢውን የሚመራው ሰው ጋር ባይመጡ፣ መኮንኑ ጋር ባይመጡ የተሻለ ነው። እዛው በራሳቸው በማህበረሰቡ ችግራቸውን ቢፈቱት ንጉሱ ጋር ሳይደርሱ የሚል ሐሳብ ነበር። ኢቭን የፍትሃ ነገስት መጽሐፍ እሱን ሰጀስት ያደርጋል፣ ሪኮመንድ ያደርጋል። ከዛ በላይ ሲሆን ነው ችግሩ፣ ከዛ ሲብስ ነው ወደ ፍትህ ስርዓት እንዲመጣ የሚያስገድደው ማለት ነው። ከአንዱ ትንሽ ግሩፕ በሌላው ግሩፕ ላይ ይለያያል። ለምሳሌ የገዳ ሲስተም አለ በኦሮሞ ማህበረሰብ በኩል፣ ሽማግሌ የሚባለው ኤልደርስ ስለቅስ የነበረው ምሳሌ እሱ ደግሞ በአማራ ክልል ውስጥ ኮመን የሆነ ነገር ነው። ሰው ፍርድ ቤት እና ፖሊስ ጣቢያ ከመሄድ እነዚህ ነገሮች በገዳ ስርዓት ቢፈታው የሚያውቀው ነገር ነው፣ የለመደው የሚያውቀው ነገር ነው። ሲምፕል የሆነ ኮምፕሌክስ ያልሆነ ሲስተም ያለው ስለሆነ ማለት ነው። ሮሉ ምንድነው? ይሄ ነው። አንደኛ ቂምና ቁርሾም አይፈጥርም። ኦኬ በፍርድ ቤት ሲወሰን በኋላ ላይ እንመጣበታለን። ግን በፍርድ ቤት ሲወሰን ፍርድ ቤቱ የድሮ ታሪክ ነው ናይ ህጉን ያል ፍትሐ ብሔርም ከሆነ ወይም ወንጀለኛ መቅጫም ህግ የወንጀል ህግ ክስም ከሆነ ያል ምን ይላል? ይሄን ወንጀል የሰራ ሰው 10 ዓመት
ካለ በቃ ያን ወንጀል ሰውየው ሰርቶ ከተገኘ 10 ዓመት። ባህላዊ ከሆነ ግን የባህላዊ ፍትህ አሰራር ፍትህ አሰጣጥ መንገድ ከሆነ ሀገር በቀል የፍትህ መስጫ መንገዶች ከሆኑ ግን ይታያል። ኦኬ ቂም እንዳይኖር ኦኬ ሰውየው ልንቀጣው እንችላለን፣ ግን ቂም እንዳይፈጠር ከሌም ልጅ ያለው ልጁ ደግሞ በምላሹ ይሄን የሆነ ነገር ሊያደርግ ይችላል ስለሚባል በምላሹ ወደ ሌላ ችግር እንዳይገባ በማሰብ ምን ይደረጋል? ከዚህ በፊት ያላቸው ትስስር ታይቶ ቀለል ያለ ቅጣት እንዲኖር ወይም በካሳ ብቻ እንዲታለፍ ወይም እንደዚህ አይነት ነገሮች ይሞክራሉ ማለት ነው። ኦኬ ሶ ኢን ፓስቶራሊስት ኮሚኒቲስ ወይም በአርብቶ አደር ኮሚኒቲዎች ውስጥ የራሳቸው የሆነ የግጭት የሚፈቱበት መንገድ አላቸው። ሶ እዚህ ጋር የምናያቸው የሶማሊና አፋር ነው። የሶማሊ ቲር የሚባል ኦኬ ንባቡን ልክ ላልሆን እችላለሁ፣ ግን ቲር ነው የሚባለው። ማዳ የሚባል ደግሞ በአፋር ላይ አለ። ሶ ፓስቶራሊስት ኮሚኒቲዎች ውስጥ ዌል ዴቨሎፕ የሆነ የሬዞሉሽን መንገድ አለ። የዚህ ምክንያቱ ምንድነው? ቅድም እንዳልኩት ለምሳሌ ከብቱን ይዞ የሚንቀሳቀስ ማህበረሰብ ከሆነ አንድ ቦታ የሚሄድ ከሆነ ፖሊስ ጣቢያውን ህዝቡ ሊከተል ነው ማለት ህዝቡ ሳር ፍለጋ ከብቶቹን ይዞ እዛ ሄደ ለተወሰነ ወራት። ከዛ ሳሩ ያልቃል፣ እዛ ጋር ዝናብ ይዘንብና እዛ ጋርም ሲሄድ ፖሊስ ጣቢያውን ሊከተሉ አይችልም። ኦኬ ዘመናዊ የሆነ ኢንፍራስትራክቸር፣ ዘመናዊ የሆኑ ፋሲሊቲዎች እንደ ህዝቡ ቀላል የሆነ ጉዞ አይደለም፣ ቀላል የሆነ እንቅስቃሴ ሊኖራቸው አይችልም። በዛ ምክንያት ለነዚህ ሰዎች በፓስቶራሊስት ለሆኑ ለአርብቶ አደር ሰዎች የመደበኛ የሆነውን የፍትህ ስርዓት ማቅረብ አስቸጋሪ ሆኖ ተገኝቷል። ስቲል ዊ ካን ፋይንድ አዘር ዌይስ ሌሎች መንገዶችን መሞከር እንችላለን። ግን ያለው የተሻለ መንገድ ብለን የምናውቀው ምንድነው? ሀገር በቀል የሆነውን መንገድ መሞከር። ሶማሌ ላይ በቲር ስርዓት ቢፈቱ ችግራቸው የተሻለ ነው። ወይም በማዳ ስርዓት አፋር ላይ ከሆነ ኦኬ ፖሊስ ጣቢያ ከሚሄዱ ኢንፋክት ስለሌለም ማለት ነው። በአብዛኛው ይሄ በተለይ አርብቶ አደር ሆኖ የሚኖር አፋር ክልሉ ሰፊ ነው። ብዙ አይነት የኢኮኖሚ ስርዓት አለ፣ ብዙ አይነት ኢኮኖሚ መንገዶች አሉ ኦኬ ከተማው ውስጥ ማለት ነው። ግን ወደ ወጣ የምንል ከሆነ አርብቶ አደሩ ማህበረሰብ ጋር የምንሄድ ከሆነ ስለማይመች ማለት ነው። ሶ ኦጋዝ ይባላል እዚህ ቲር ውስጥ ያሉት ሰዎች ሽማግሌዎቹ የሚያስታርቁ ሰዎች ማለት ነው። ሊደርስ ኦጋዝ ይባላሉ። ቲር ውስጥ አባገዳ ይባላሉ ኦሮሞ ላይ፣ ቄዶ አባ ይባላል ማዳ ላይ ባለው የአፋር ስርዓት ማለት ነው። ሽማግሌ እንደሚባለው ማለት ነው። ኦኬ ስንቀጥል አፋር ማዳ የሚባለው ስርዓት ምንድነው? ከስተመሪ ሎ ነው ወይም የልማዳዊ ህግ ነው። ኦኬ ልማዳዊ ህግ ነው። ለምሳሌ አይታችሁ የምታውቁ ከሆነ አሜሪካ ላይ ለምሳሌ ክስ በሁለት መንገድ ሊታይ ይችላል። ኢትዮጵያ ውስጥ ፍርድ ቤት ከሄደ በቃ ፍርድ ቤት ነው ሄደው የፍትሐ ብሔር ወይም ወንጀለኛ መቅጫ ህግ ተከፍቶ በዛ ነው የሚዳኘው። አሜሪካ ውስጥ ከሆነ የፍርድ ቤት ስርዓት አለ፣ ዳኛ ኖሮ ምናምን የሚሰራበት። ሌላኛው ደግሞ የጁሪ ስርዓት አለ። ጁሪ ስርዓት ማለት ህዝብ ነው። ኦኬ የተወሰኑ ሰዎች ይኖራሉ፣ ጥሩ ሪካርድ ያላቸው ሰዎች ይኖሩና ጉዳያችሁን የምታስረዱት ለማን ነው የሚሆነው? ጠበቃ ይኖራችሁ ይችላል ምናምን፣ ግን ጉዳያችሁን የምታስረዱት ለጁሪው ነው፣ ለህዝቡ ነው። የተወሰኑት ሰዎች ነው። በሌተር ነው ደብዳቤ ተልኮላችሁ ቤታችሁ ይመጣና አይታችሁ ደብዳቤውን ኦኬ የሆነ ኬዝ አለ ኑና ዳኝ የሚል ደብዳቤ ነው ይመጣላችሁ። ከዛ ሄዳላችሁ ቁጭ ብላችሁ ትዳኛላችሁ። ጉዳዩን ሰምታችሁ ጁሪው ተነጋግሮ ህዝቡ ማለት ነው የተወሰነ 20 15 20 ሰው ሊሆን ይችላል ተነጋግሮ ይወስናል። እንደው ፊልም አለ ጁረር የሚል ፊልም፣ ጁረር ነምበር 2 የሚል ጁረር አር ነች እቺ ጁረር አር እንደዚህ የሚል ፊልም አለ። የጁሪ ፊልም ነው ማለትም የሆነ አንድ ኬዝ ኖሮ ጁሪ ውስጥ ያ ኬዝ ሲታይ በተለያየ መልኩ ኢቭን በፎርማል በሆነው የፍትህ ስርዓት ውስጥም ቢሆን ኢንፎርማል የሆነ ኮሚኒቲው እንዲዳኝ ኦኬ በሽማግሌዎች እንዲዳኝ ማድረግን ኢቭን በፎርማል ውስጥም አካተን መሄድ እንችላለን። እነዚህ ነገሮች ግን ፒውርሊ ፍርድ ቤት የለም ምንም የለም። ኦኬ እነዚህ ሰዎች በቃ ተቀምጠው ጉዳያቸውን ነው የሚሰሙት። ያለው ሰው እዚህ ጋር ቆሞ እንደዚህ ሆኜ ነው እንደዚህ ነው ያደረኩት፣ ሌላኛው አካል ደግሞ አይደለም እንደዚህ ነው ብሎ ጉዳዩን የሚያስረዳበት ለሽማግሌዎች። ኮንፍሊክት ቢትዊን ክላንስ ለምሳሌ በሁለት ጎሳዎች መሃል ቅድም ባየነው ምሳሌ ለምሳሌ በጎሳዎች መሃል የሚኖር ግጭት ካለ በእርሻ መሬት ወይ በመሬት በግጦሽ መሬት መሃል በውሃ ምክንያት የሚኖሩ ግጭቶች ካሉ በከብቶች ምክንያት የሚኖሩ ግጭቶች ካሉ በእነዚህ ስርዓቶች ይዳኛሉ። ኤልደርስ ናቸው፣ ሽማግሌዎች ናቸው። አላማው ምንድነው? ግጭቱን እነሱ እንዲያበርዱት ነው። ፎርጊቭነስ ይቅር ባይነት አለ እዚህ ውስጥ። የፎርማል የሆነው መደበኛ የሆነው የፍትህ ስርዓት ውስጥ ይቅር ባይነት የሚባል ነገር የለም። ጥፋት እንዳጠፋህ ከታወቀ ይፈረድብሃል። እዚህ ጋር ግን ጥፋት እንዳጠፋ ከታወቀ ይፈረድብሃል 100% እርግጠኛ አይደለም። በይቅርታ ሊታለፍ ይችላል ወይም የቅጣቱ አይነት ኢቭን ተመሳሳይ ወንጀል ሆኖ ከወንጀሉ በፊት በነበሩት ጉዳዮች ምክንያት በሁለቱ ሰዎች መሃል ያለ በከሳሽና በተከሳሽ መሃል የነበረ ሪሌሽንሺፕ ካለ እሱ እንዳለመበከል ሲባል
ቀለል ባለ ቅጣት ይታለፋል። ሰንበዲ ግን ተመሳሳይ ስራ ሰርቶ ሌላ ሰው ላይ ምንም በሁለቱ ማለት ሪሌሽንሺፕ ከሌለ ቅጣቱ የተለየ ይሆናል። ስቲል የተለያየ ነገር አለ ማለት ነው። በኢንፎርማል ስርዓት ውስጥ ብዙ ፋክተር ስለሚታይ ይቅር ባይነት አለ፣ ሪስፔክት ፎር ኤልደርስ፣ እነዚህ ሰዎች ሽማግሌዎችን ማክበር አለን። ኮምፐንሴሽን በካሳም ደግሞ የሚታለፍባቸው አጋጣሚዎች አሉ ማለት ነው። በኦሮሞ ወይም ጉማ ስርዓት የሚባለው ደግሞ ኦሮሞ ውስጥ ያለ ብዙ ጊዜ በኪሊንግ ላይ ነው። እዚህ ጋር አንኢንቴንሽናል የሆነ ወይም አንድ ሰው ሆን ብሎ ሳይሆን ሳያስበው የሚፈጽመው ግድያ ካለ እሱ የሚታይበት ነው። በጉማ ስርዓት ሁሉም የኦሮሞ ክላኖች ውስጥ ያለ ስርዓት ነው። ቂም እንዳይኖር ሪቬንጅ በቀል እንዳይኖር እንደዚህ አይነት ነገሮች እንዳይኖሩ ነው እንደዚህ ነገሮች የሚደረጉት። በፍትህ ስርዓት የሚሄድ ከሆነ ይታሰራል። ስለዚህ ለሰራው ስራ እኩል መልሱ ነው የምንሰጠው፣ እኩል የሆነ መልስ ነው የምንሰጠው። በጉማ ከሆነ ግን ያለውን ነገር አስታርቆ ለማለፍ ነው የሚሞክረው። ማንም ቂም ሳይዝ ማንም ለበቀል ሳይነሳሳ። እሺ፣ ስለዚህ እስካሁን ባያችሁት ቪዲዮ እንደተማራችሁ ተስፋ አደርጋለሁ። ጥያቄዎች ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ከዛ ባሻገር በቀጣይ ቪዲዮ እስክንገናኝ ድረስ ቴክ ኬር።